በሀገሪቱ የነዳጅ እጥረት እንዲከሰት አድርጓል የተባሉ የከፍተኛ ኃላፊዎች የሙስና ክስ ሂደትና አዳዲስ ውሳኔዎች። ይህንን መረጃ ይዘናል እናካፍላችኋለን። የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኙ ነው ሲሉ ጌታቸው ረዳ ተናግረዋል። ዝርዝር መረጃውን እናካፍላችኋለን። ጦርነቱን ለማስቆም የተደረገው ስምምነት የአሜሪካ ሽንፈት መግለጫ ነው ስትል ኢራን ተናግራለች። ለቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በኤርትራ ጉዳይ የጌታቸው ረዳ ማሳሰቢያ ለብልጽግና የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ሲሉ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ እንደ ደህንነት ስጋት ኤርትራ ልታመጣ የምትችለው ስጋት በተመለከተ ገለጻ ሰጥተዋል። ከአፄ ኃይለሥላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈቱበትን መንገድ አስመልክቶ ሰፊ ትንተናም ሰጥተዋል። ጌታቸው ገለጻቸውን ሲጀምሩ ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይ የፈቱበትን መንገድ መሰረታዊ እንደሆነ በማንሳት ነው። መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጋር ጥያቄ አመላለሳችን ጋር ተያያዥ ነው በማለትም ገልጸዋል። የአፄ ኃይለሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። በተመሳሳይ ደርግ መንግስትም የኤርትራን ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በተመለከተ የተከተለው አካሄድም ለውድቀቱ ትልቅ ሚና ተጫውቷል ሲሉ አብራርተዋል። በእንዲህ መልኩ ከኃይለሥላሴ እስከ ኢህአዴግ መንግስታት በኤርትራ ጉዳይ ያዙት አቋም በስፋት ያብራሩ ጌታቸው አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ እንደሆነ አሳስበዋል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ ብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት አጠቃላይ ሁሉናችን ጋር ተያያዥነት አለው ብለዋል። የኤርትራ መንግስት የአሰብ ወደቡን ተቆጣጥሮ መቆየት አይችልም በሚል የተናገሩት ንግግር ደግሞ በቀጣይ የምናቀርበው ጉዳይ ይሆናል። በሀገሪቱ የነዳጅ እጥረት እንዲከሰት አድርጓል የተባሉ የከፍተኛ ኃላፊዎች የሙስና ክስ ሂደትና አዳዲስ ውሳኔዎች። በኢትዮጵያ ነዳጅና ኤነርጂ ባለስልጣን እንዲሁም በኢትዮጵያ ነዳጅ አቅራቢ ድርጅት የቀድሞ ከፍተኛ ኃላፊዎች ላይ የተመሰረተው የከባድ ሙስና ወንጀል ክስ በፌዴራል ከፍተኛ ልደታ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት እየታየ ይገኛል። ከተከሳሾቹ መካከል የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር የነበሩት ዲቦራ ፉፉና የኢትዮጵያ ነዳጅና አቅራቢ ድርጅት ዋና ዳይሬክተር አቶ ሹማለም ብርሃኔ ይገኙበታል። ተከሳሾቹ ከመመሪያ ውጪ ነዳጅ ግዢና ከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣን በድጎማ የተገዛ ነዳጅን ከቁጥጥር ውጪ በማድረግ በገበያ ላይ ከፍተኛ ነዳጅ እጥረት እንዲከሰትም አድርጓል ተብለው ተከሰዋል። በመንግስት ላይም በድምሩ ከ30 ቢሊዮን ብር በላይ ጉዳት ማድረሳቸውም ተገልጿል። ከዚህ ክስ ጋር በተያያዘ የተሰማሩ አዲስ የችሎት ውሳኔዎችና ዝርዝሮች እንደሚከተለው ቀርበዋል። የክስ መቋረጥና የተከሳሾች ቁጥር መቀነስ በመጀመሪያ መዝገብ ከተከተቱት 13 ተከሳሾች መካከል የአራት ግለሰቦችና የአንድ ነዳጅ አቅራቢ ድርጅት ክስ እንዲቋረጥ በመደረጉ በአሁኑ ወቅት ክሳቸውን ወደ ህግ ፊት የተከተሉ የሚገኙ ተከሳሾች ቁጥር ወደ 9 ዝቅ ብሏል። የበረከት ወርቁ ወይንም በረከት ገበሬዋ ክስ በሌለችበት እንዲታይ መወሰኑ ፍርድ ቤቱ ከዚህ ቀደም በሰጠው ትዕዛዝ መሰረት በረከት ወርቁ በጋዜጣ ጥሪ ተደርጎላት እንድትቀርብ ታዞ ነበር። በዚህም መሰረት ሰኔ 8 ቀን የአዲስ ዘመንና ሰኔ 11 ቀን የኢትዮጵያ ሄራልድ ጋዜጠኞች ጥሪ ቢያደርግላትም በችሎቱ አልተገኘችም። በመሆኑ ፍርድ ቤቱ በተሻሻለው የክስ መዝገብ በአምስተኛ ተከሳሽ ላይ የተካተተችውን የበረከት ወርቁ የክስ ሂደትን በሌለችበት እንዲቀጥል ወስኗል። የክስ መዝገቡ በሁለት መከፈሉ የአቃቢ ህግን ክሱን ለይቶና ሻሽሎ በሁለት መዝገብ ያደራጀው ሲሆን በመጀመሪያ የክስ መዝገብ አነ ዲቦራ ፉፉን ጨምሮ 6 ተከሳሾች ተከተዋሉ። በሁለተኛው የክስ መዝገብ እነ ስም ዓለም ምህረቱን ጨምሮ 3 ተከሳሾች ይገኛሉ። ይህ በእንዲህ እንዳለ መዝገቡ በሌላ ችሎት እንዲታይ ተመርቶ የነበረ ቢሆንም ሳይታይ በመቆየቱ ምክንያት በዛሬው ችሎት ውሎ ተለዋጭ ቀጠሮ ሳይሰጠውም ቀርቷል። በዋና ወንጀል አድራጊነት ተከሰሱ አካላትና ምስክሮች ሂደት መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይ ጉዳት በማድረስ የመንግስትን ስራ በማይመች አኳኋን በመምራት ተከሰሱትን 11ኛ እስከ 13ኛ ተከሳሾችን በተመለከተ ምስክሮችን የመስማት ሂደት በቀጠሮ መሰረት የሚቀጥል ይሆናል። በፌዴራል ፖሊስ የሚፈልጉት ተከሳሾች በሌላ በኩል ፌዴራል ፖሊስ ይፈልጋሉ ብሎ ካወጣቸው በኋላ እስካሁን ቁጥጥር ስር ያልዋሉትን ተከሳሾች ጌታቸው አሞኘና አቡሽ አይገለ ፖሊስ ባደረሻቸው ፈልጉ እንደላገኛቸው ለችሎት አሳውቋል። በመሆኑ ፍርድ ቤቱ በእነዚህ ተከሳሾች ላይ የጋዜጣ ጥሪ እንዲደረግም ትዕዛዝ ሰጥቷል። የጌታቸው አሞኘና የአቡሽ አይገለ የጋዜጣ ጥሪ ለመጠባበቅ እንዲሁም አቃቢ ህግ የሚያቀርባቸውን 24 ምስክሮችን ለመስማት ችሎቱ ለሐምሌ 21 እስከ 23 ድረስ ተለዋጭ ቀጠሮም ሰጥቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ሌላ ወደ ውጭ ዘገባችን እናልፋለን።
ጦርነቱን ለማቆም የተደረገው ስምምነት የአሜሪካ ሽንፈት መግለጫ ነው ስትል ኢራን ተናገረች። ጦርነቱን ለማቆም በኢራንና በዩናይትድ ስቴትስ መካከል የተደረገው ስምምነት የአሜሪካ ሽንፈት መግለጫ ነው ሲሉ የኢራን ተደራዳሪ ቡድን መሪ ዋና መሪ መሐመድ ባገር ጋልቢፋ ተናግረዋል። ጋልቢፋ በአዘርባይጃን በኢራን ቴሌቪዥን ስርጭት ላይ በተላለፈው መልእክታቸው እንደተናገሩት የኢስላማባድ ስምምነት የግፊትና የማስገደድ ውጤት ሳይሆን የጀግናው የኢራን ሕዝብ ተቃውሞና ስልጣን ውጤት ነው ብለዋል። በዚህም የኢስላማባድ የመግባቢያ ስምምነት የአሜሪካን ሽንፈት ማወጁን አለም ሲሉ ተደምጠዋል። ከፍተኛ ተደራዳሪው መሐመድ ባገር ጋልቢፋ የመካከለኛው ምስራቅ የጸጥታ መዋቅርን የክልሉ ሀገራትን ብቻ መወሰን አለባቸው ብለዋል። የውጭ ወታደራዊ ኃይሎችን ከአካባቢ ማውጣት እንደ ስልታዊ ዓላማ አንቆጥረዋለንም። የቀጠናው ወደፊት ጣፈንታ በግጭት ሳይሆን በመስተጋብር እንዲወሰን በመካከለኛው ምስራቅ ሀገራት የሚገኙ ከክልል ውጭ ያሉ ወታደራዊ ኃይሎችም ያለመረጋጋት መንስኤ ናቸው ሲሉ አክለዋል። ጋልቢፋና ባኩ አዘርባይጃን ባደረጉ ጉዞ እንደተናገሩት ኢራን በመካከለኛው ምስራቅ ከሚገኙ ሀገራት ውስጥ በውስጣዊ ጉዳዮች ላይ ጣልቃ ባለመግባትና ሉዓላዊነትን በማክበር ላይ ለመተባበር ዝግጁ መሆኗንም ተናግረዋል። እስራኤል በደቡባዊ ሊባኖስ የምታደርገውን ጥቃትና ወረራ ማቆም አለባት በማለትም የኢራንን አቋምም ደግመዋል። በመሆኑም ጦርነቱን ለማስቆም የተደረገው ስምምነት የአሜሪካ ሽንፈት መግለጫ ነው ስትልም ተናግራለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመርጆች ዳግም እስክንገናኝ ድረስ በደህና ቆዩ።